እንዳትንቀሳቀስ ተኩሳለሁ እንዳትንቀሳቀስ ና የልትሄድ ነው ና ተሙ ሞታል እንዴ ዮኒ ተሙ ምንድነው የተፈጠረው ነገር ሰማው ነገር የለም ሞታል እንዴ ዮኒ ሞታል ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ እድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ ብዙ ነገሮችን የሰው አንተ አንድ የሰው ጭንቅላት ተቆርጦ እንደዚህ እንደ ኳስ እየተንጠባጠበ ሲስቅ ብታይ ምንድን ነው የምትሆነው? እኔ ሁለተኛ ልጄ ለመውለድ በምንዘጋጅበት ጊዜ ሐኪም ቤት ወስደናት ባለቤቴን ወስጄ እሷም እንደማትተርፍ ጽንሱም እንደማይተርፍ በቃ ሞት በምንጠበቅበት ጊዜ የሆነ ሰው መጣና አረ ለዚህ ችግር እኮ መፍትሄ አለ፣ በጣም አዋቂ ሰዎች አሉ፣ ምንም የሚያሳስብ ጉዳይ የለም። ምንድን ነው ያዝከው? ሰማኛለህ? ምንድን ነው ያዝከው? እስኪ አውርደው እዛው ልጅ ነው ጎዳላለህ እዛው ገብቷል። ከዛ ያው የእናንተን ባልደረባ ከደበደብነው በኋላ እዛ ወንዝ ላይ ስንጥለው ማን ያነሳዋል መቼስ ይነሳል ምናምን የሚለውን ነገር ማጣራት አለብኝ እና ያው እኛ የሚያሰራን ሰው ደግሞ ስሙ በላይ ነው የሚባለው ሰውየው። ብቻ ግን ፖሊሶች አንዳንዴ ዲፕ ገብተው እንትን ለማለትም ይፈራሉ መሰለኝ። ሁለተኛ ደግሞ እንዳልከው ፈልገህ የምታገኝበት አይነት ነገር አይደለም። ወንዙም በጣም ሰፊ ነው፣ ጫካውን በጣም ሰፊ ነው። ፈልገህ የምታገኘው አይነት ነገር አይደለም። ያው እንግዲህ ህይወት ፊቷን ስታዞር በምን ታደርጋለህ ስለ እንዳንድ ወጣት ትሞክራለህ፣ ተምርሃል፣ ተመርቀሃል፣ ስራ የለም ትባላለህ። እንደዚህ አይነት አድቫንቴጅ ስታገኝ ደግሞ አይነን አታሽም። ምክንያቱም ይጠራልህ ብር ካለህበት ችግር ጋር። በዛ ላይ እንዳልኩ የቤተሰብም ጫና መሆን አፈልግም። እኔ የሚገርምህ በህይወቴም እንደዚህ አይነት ቦታ ላይ ይገኛለሁ ብዬ ለሰከንድም አስቤ አላውቅም። በጣም ነገሮች በሚስጥር የሚሰሩበት ቦታ ላይ ነው። ስለዚህ ሰዎች እኔ ሳሰማራ ስልክ እንትን ስል በጣም እየተጠነቀቅክ የምትሰራው ስራ ነው። አለበለዚያ ሁሉ ነገር ላይ ሞት ነው በቃ ያለው። የሆነ ጥፋት ካጠፋ ወይ አንተ ትሞታለህ ወይ የሆነ ሰው እንደሚሞትብህ ነው። በቃ የሞት ፊርማ ፈርመህ ነው የምትገባው። ስለዚህ ከባድ ችግር ነው ያለው። ለፖሊስ አታመለክት ነገር ተኩሳት። ግን መንፈስ እንዴት አድርገህ ነው የምትተኩሰው? በአየር ላይ ብትተኩስ ምንድን ነው የምታገኘው? ወንዝ ነው የምታየው። ወንዝ ነው። ለመፍትሄው ስትመጣ ደግሞ ከዛ መሞከራ የሚያደርጉት ሴት ከሆነች በወንድ ነው። በተለይ ብዙ ጊዜ ደግሞ ወንዶቹ ብልታቸው እንዳይሰራ ይደገምባቸዋል በፓንታቸው በሆነ ነገር ሲሰራ። ከዛ በኋላ ላይ ይበላሉ፣ ይጠጣሉ፣ ግን ሴክሹዋል ነገራቸው አይንቀሳቀስም። እነሱ ቸኩሎ እኔ እንደሄድኩት ሆስፒታል ይሄዳሉ። እሱን ካገኘው በኋላ ግን ፋይናንሻሊ ስቴብል ሆኛለሁ። በጣም ምንም ነገር ጎድሎብኝ አያውቅም። ገብቷል አይደለ? በቃ የምፈልገው ነገር እያነሳው ብሩንም በደንብ እያስቀመጥኩኝ አሁን ላይፌን የምቀይርበት እንትን ላይ እየደረስኩኝ ነው። ገብቷል አይደለ? ተሙ ሞታል እንዴ ዮኒ? ኦቤስ ተትናገሩ ነገር የለም ወይ? ቆይ ተረጋጋ ባልከኝ ባልደረቤ ለስንት ሰው እንባባሽ የነበረው ወንድሜ ጫካ ውስጥ ጥላውት ነው የነበረው። ላንቺ ምንም ሊራራ ልብ የለኝም። አሁን እዛ እንደሚያገኛት ሆን ብለሽ ነገኘ እና እንዴ ሊደበደብ ቻለ? እኛ እኮ እዛ ቦታ ላይ ሄደን ምንም አይነት ሰው ላይ ከሆነ ለምን እደውልልሃለሁ? ምን አውቃለሁ? እያንዳንዱ ነገር ግን ግልጽ አድርግ። ይኸውልሽ ስሚኝ፣ የተፈጠረው ነገር እህቴም አባቴም ከዚህ ስራ መውጣት ይፈልጉ ነበር። ከዛ በኋላ አባቴ ግን በራስ ወዳድነት ምክንያት እህቴ ብቻዋን እንኳን እንድትወጣ አልፈቀደላትም። የሚመጡት ሰዎች ይወሰናል ነው ፍየል እንደዚህ አይነት አቅርቡ ይባላሉ። ያን ደግሞ በቀዛ ቤት እንትን ይላል ታርዶ ምናምን ደግሞ እንትን ይልና ተጠራቅሙ ማለት ነው። ከዛ እሱ
ይቀመጣል። ራስ ወዳድ ከሆንኩ ምን ነኝ ራስ ወዳድ የሆንኩት? እህቴ አይደለችም። እሺ እህቴ እዚህ ነገር ውስጥ እንድትኖርበት ያላማከርኳት አውቄ ነው። ምክንያቱም እንትን እንድትል አልፈልግም። ያውቃል እያወቀ ምንም ማድረግ እንደማይችል እና እያዘነ ነው ዝም ያለኝ። ስለዚህ በቃ መቻል ነበረብኝ። በቃ እንድትገቢ አልፈለግኩም። እንደ ጓደኛ አይነሽ ገባሽ አይደል? እንደ እኔና አንቺ ተደባብቀንም ያደረገው ነገር የለም። ከአንቺ ደብቄ የማደርገው ነገር እንደለም ታውቂያለሽ። ሁሉ ነገር አንቺ ወንጀል ውስጥ እንድትገቢ አልፈለግኩም። በቃ ያለሽውና እኔ ነኝ አበለሻሻሁት። አባታችን እኮ ነው ይሄን ነገር አድርግ ያለኝ። ንገረኝ እስኪ እንደዚህ ካልሆነ መቼም አትወጣም ትሞታለች አለኝ። እሺ ምን ላድርግ? ማለት ልጆቹን ከዚህ ስራ ለማውጣት አይደለም የሚታገለው፣ ይበልጥ ወንጀል ውስጥ ለመስፈቅ ነው አላማው። ገንዘብ ማለት የማይቆይላቸው እየሰሩ ምንም ገንዘብ የሚባክንባቸው የለም። እነሱ ይመጣሉ ብዙ ጊዜ እና መድኃኒት ምናምን ቀመማ ትሰጣቸዋለች። ከዛ ደግሞ ውልና እንትን አላቸው። ይሄ የሚዋዋሉት ነገር አለ እና አሉ በቃ አመፀኛ የሆኑ ሰዎች ካሉ፣ ይሄ ትዕዛዝ የማይፈጽሙ ሰዎች ካሉ እዛ ቦታ ወደ ጫካ ቦታ ምናምን ሄዱና ራሳቸው እንዲጎዱ ወይም ደግሞ ካልሆነ ደግሞ አማራጭ ከሌለ እነዛ ሰዎች በሆነ መንገድ ራሳቸው እንዲያጠፉ ካልቻሉም ደግሞ አባዬ ይሄው ነገር ማድረግ ይችላል ማለት ነው። ከዛ እኛ ሳንፈልግ ራሱ ከነዛ ሰው ጋር ልንገናኝ እንችላለን። ምክንያቱም የጠንቋያ ትዕዛዝ እስከሆነ ድረስ እንደዚህ አይነት ነገር ከመሆኑ ይልቅ በቃ ነገሮችን ችዬ የሆነ የምወጣበትን መንገድ ካለ እሱ ነው እያሰብኩ ማለት ያለሁት። አንድ ነገር ሰምኛለሽ። እንደውም ከዚህ በላይ አንቺ ጋር መቆየት አልፈልግም። ገባሽ አይደለም? ጸዳለ ቁጭ በይና ነገሮችን መጨረስ ገባሽ? ከዚህ በኋላ ህይወቴ ውስጥ አልቃት ትግቢ። ጸዳለ ካሜራውን አብራለኝ። እንግዲህ እዚህ ቦታ ላይ ነው ሰው ጥቆማ ባገኘነው መሰረት ነው ወደዚህ ቦታ ላይ መጣ ነው። ሰው ያየ ይመስለኛል ወደዚህ ቦታ ላይ ተመልካቾቻችን። ይሄ ቦታ ነው እንግዲህ ጠንቋያው ሁልጊዜ ሰዎችን እየገበረች ትጥልበታለች የተባለው። በተለያየ አይነት ቦታ ነው ይሄን ነገር የምታደርገውና ተሙን ወደዛ አካባቢ ነው ጥላት የነበረው። እንግዲህ ጸዳለ እንደሰጠችን ጥቆማ መሰረት ሰው እዛ ጋር ታየኛል። ሰው ና ስልክ ይዟል። ወለፈ ሳይ ካሜራማን ያየን አይመስለኝም። ተረበቀ ካሜራማን ጸዳለ ነው እንግዲህ ጥቆማ የሰጠችን። ምን እያደረገ እንደሆነ ማቀም ወደዚህ እስኪወጣ እንጠብቀው መሰለኝ። ትንሽ ወደ ሌላ ቦታ እንዳይሄድ እንሂድበት እንዳትንቀሳቀስ ተኩስብሃለሁ። እንዳትንቀሳቀስ የልቴ ነው ማነው? እንዳትንቀሳቀስ ሰማለህ? እንዳትንቀሳቀስ ሂድ። ተጠጋ ወደ ተመላክ ሂድ ወደፊት። ምንድን ነው የምታደርገው እዚህ ቦታ ላይ? ምንድን ነው የምታደርገው? ልታጠራ የመጣህ አንተ ነህ አይደል? ቁጭ በል እዚህ ጋር ቁጭ በል። ልታጠራ ነው የመጣኸው? ምንድን ነው የማጣራው? ምን ልታጠራ ነው የመጣኸው? ምን ላጠራ ነው? እሺ ሽጉጥ ዝቅ አድርግልኝ። ሰማለህ? ምን ፈልገህ ነው የመጣኸው እዚህ? ስማኝ፣ እዚህ ቦታ ላይ እያጣራን ነበር። ሰው እየፈለክ ነው የነበረው አይደለ? ይሄ የምትገብሩበት ቦታችሁ ነው አይደል? ወንድማችን ደግሞ የሚያገኘው እሱ ልታጠራ ነው የመጣኸው? ስለምን እንደምታወራ አላውቅም። ና ካሜራማን አጥፎ ሌላ አብሮ ሰው ያለ ሳለ ሌላ ማንም የለም። ስለምን እንደምታወራ አላውቅም። ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ያለንበት ሁኔታ እናንተን በደንብ ታውቃላችሁ። ትንሽ አስደንጋጭ ነገር ነበረ። ያው ወንድሜ ዮኒ ከዚህ ቪዲዮ በፊት አንድ ጥቆማ አግኝተን ያገኘነው ልጅ ነበርና እሱን በተወሰነ መልኩ አባረን ለመያዝ ሙከራ አድርገን ነበር። እያንዳንዱ ነገር ሲያጣራ ነበር እዛ ቦታ ላይ ተገኝቶ የነበረውና ምን ሊያደርግ እንደመጣ እያንዳንዱ ነገር ስንጠይቀው ነበረ። የነገረን ነገር አለ። ከዛ በፊት ግን የተሙን ጤንነት ለእናንተ ማሳወቅ አለብን ብለን ስላሰብን እኔም ወንድሜ ዮኒም እዚህ ቦታ ላይ ተገኝተናል ማለት ነው። ልጁ ከኛ ልጆች ጋር ቆይታ አድርጓል። እሱን በቀጣይ ይዤላችሁ መመለስ ይሆናል። ወንድሜ ዮኒም ደግሞ ተሙን ትቶ ስለመጣ ለጊዜው እየሰራ ያለውንም ስራ ቀጥ አድርጎ አንዳንድ ሰዎች እያጣራለት ስለሆነ ሄዶ ጠይቆት ወደዛ መሄድ ይሆናል ማለት ነው። ብዙ ነገሮች ተፈጥሯል። ያው አድረን ነው የመጣ ነው። ብዙ ነገሮችን ሞክረናል። እኔም ሆስፒታል ሄጄ ወንድሜ ተሙ ያለበትን ሁኔታ በተወሰነ መልኩ ለማጣራት ሙከራ አድርጌ ነበር። ትንሽ ግራ ያጋባል የደረሰበት ነገር። እስቲ ወንድሜ ዮኒ አንዳንድ የምትለን ነገር ካለ? እንግዲህ ሳሚዬ፣ ያው የተፈጠረው ነገር ትንሽ በጣም አስደንጋጭ ነው። በሰዓቱ እኔም በጣም ደንግጬ ነው የነበረው። ቤት ነበርኩኝ እናንተ ስጠሩኝ ሲደውሉኝ ባልደረቦች በጣም ደንግጬ ነው ወደዛ ቦታ የመጣሁትኝ እና እዛ ጫካ ውስጥም እንግዲህ አብረን ካንተ ጋር ስንፈልግ አይተሃል። እንግዲህ
ዝም ብዬ ድንገት ነው ከነበርኩበት ተነስቼ የመጣሁትና ትንሽ በጣም አስደንጋጭ ነገር ነበረ። ማለት ከብዶ የነበረ ተሙ ሳይሞት አይቀርም ተሙ እንትን ሳይል አይቀርም ብሎ ነው የጠሩንና እንደዛ አይነት ነገርን ስሰማ በጣም ነው የደነገጥኩትኝ። ያው እንደዛም ሆኖ እናገኛለን ብዬ አላሰብኩም። ፈጣሪ ይመስገን አሁን በህይወት አለ። ዋናው በህይወት መኖሩ ነው። ተመስገን ነው። ዋናው እሱ ነው የሚፈለገው። ሌላው ነገር በሂደት ቀስ በቀስ ይስተካከላል። አሁን ያለበት ሁኔታ እንግዲህ ያው ለውድ ተመልካቾችም ለመግለጽ ያክል ያው ሆስፒታል ነው። እዛው ነበር ያደርነው እና አንዳንድ ጉዳቶች አሉ። በእርግጥ ያን ያህል አካሉ ላይ እንደዚህ የደማ የተቀደደ ነገር ምናምን ባይኖርም ይመስለኛል ትንሽ እጁም አንዳንድ እግሮቹ ላይ ምናምን የሆነ እንደ እንትን ነገር እንደ ምት አይቅጥቅጥ አይነት ነገር ይመስለኛል። እርግጠኛ አይደለሁም። ገና ከዶክተሮቹም ትክክለኛ ማብራሪያ አልተሰጠንም። ኤክስሬ ምንም እየተነሳ ስለሆነ ጭንቅላቱም ላይ ምናምን ትንሽ ምቶች ምናምን ስላሉ ወደ ውስጥ ደም ፈሷል አልፈሰሰም የሚለውን እንግዲህ ያው ኤክስሬ እና ሲቲ ስካን ምርመራ እየተደረገ ነው ያለውን ውጤት ገና እኛም እርግጠኛ ሆነን እንትን አላልንም እና ትላንትና ያው ድንገት ነው ወደ ድንገተኛ ክፍል ነው የገባ ነውና ነገሮች በሰዓቱም እሱም ራሱን ስቶ ስለነበረ ነገሮች በደንብ መጠራት አለባቸው። ብዙ አይነት ምርመራ ያስፈልጋል ስለተባለ ወደ ከፍተኛ ክትትል ገብቷል ማለት ነው። ያው በእርግጥ ያወራል ይናገራል ያለውን ነገር እንግዲህ ለእኔም እያስረዳኝ ነበረ እንዴት ያ ሁሉ ነገር እንደተፈጠረ በማመን ነው። ተሙ እንግዲህ በዛ ሰዓት ላይ እዚህ ልጅቷን አውርቷት ሄዶ ለማጣራት ቦታውም ላይ ለማጣራት ምናምን ስለነበረ ያው እንግዲህ ሳሚ አንተም ከዛ በፊት እዛ ቦታ ላይ ሰው ወድቆ ምናምን ስላገኘህ የተለየ ነገር ይኖራል ብሎ አላሰበም። አጋጣሚ ነው ወደዛ ቦታ አካሄዱና ትንሽ አስደንጋጭ ነው የተፈጠረው ነገር ድንገት ነው። አንዱ ባልደረባችንም እንግዲህ ጉዳት ደርሶበት ተገኝቷል። ትላንት ጠፍቶ ነበረ። አንደኛው አምጧቸው ነው እሱ ነው እንግዲህ ደውሎ የነበረውና አንደኛው ተገኝቷል ዛሬም። እሱም እንግዲህ እዛው ከተሙ ጋር ሆስፒታል ውስጥ ነው ያሉትና ያው ሰዎቹ ብዙ ኃይል እንዳላቸው ብዙ እጅ እንዳላቸው በዚህ አጋጣሚ ተረድተናል። ቢሆንም ከዚህም ከኛ እጅ የሚያመልጡ አይደለም። ነገ ከነገ ወዲያ እያንዳንዱ ለሰሩት ስራ ዋጋቸውን የሚያገኙ ይሆናል። ምክንያቱም የሰሩት ስራ ቀላል አይደለም። ከህግ አካል ጋር ነው ችግር የፈጠሩት። ይህ ማለት ደግሞ እነሱን ያስጠይቃቸዋል። በሌላው ነገር እንኳን ቢቀር የሰሩት ወንጀል ቀርቶ የህግ አካል ላይ ጉዳት በማድረሳቸው የሚያስጠይቃቸው ነው እና የሚሆነው ያው ውድ ቤተሰቦች በጣም ተጨንቀው እንግዲህ ትላንትናም እንግዲህ እኔ ማታ እዛ ሆስፒታል በነበርኩበት ሰዓት እያየሁ ነበረ ቪዲዮም የተለቀቀውን እና ኮሜንት ምንም ሲሰጡ በጣም ስለተሙ እንደተጨነቁ ስለተሙ እንዳሰቡ እና የተሙ ነገር በጣም እንዳሳሰባቸው እየተናገሩ ነበረ። ያው የተሙን ነገር እንግለጽ ብለን ነው አሁን እዚህ የተገኘ ነው። ደህና ነው ፈጣሪ ይመስገን። አሁን ያለበት ሁኔታ ደህና ነው። ግን ነገሮች ገና አልተጣሩም፣ እርግጠኛ አልሆኑም እና እንደዚህም ነው ብዬ ትክክለኛ መረጃ ልሰጣችሁ አልችልም። ምናልባት ወደ ማታ ዛሬ አመሻሹ ላይ ያለውን ውጤት ሁሉንም ነገር እናውቃለን ብዬ አስባለሁ። ምክንያቱም ምርመራዎች ሁሉ ያልቃሉ። ሲቲ ስካንም ኤክስሬም ምንም እየተነሳ ነው እና አጥንቱ ላይ የሚደርሰው ጉዳት ካለ እንዲሁም ጭንቅላት ውስጥ የደም መፍሰስ ምናምን ካለ እነሱ ነገሮች ተጣርተው ዝርዝር መረጃም ይኖረናል ማለት ነው። ስለዚህ ያው እንግዲህ አሁን እኔም እዛው ሄጄ ከጎኑ መሆን አለብኝ። አይታወቅም እነዚህ ሰዎች ቤት በኩል በምን አይነት ሁኔታ እንደሚመጡና ሄጄ ከጎኑ መሆን አለብኝ። በዚህ በኩል ደግሞ ሌላም የኔ ኬዝ አለ፣ ያስኩት ስራ አለና እሱንም ጎን ለጎን ማስኬድ አለብኝ። ከእሱ ጋር አንዳንድ ነገር መነጋገር አለብኝ እና ያው ይህን ነገር ለመንገር ነው በዋነኝነት አሁን አመጣጤ። እንግዲህ ሳሚ አንተም ብዙ የደረስክባቸው ነገሮችም እንዳሉ እንግዲህ ነግረኸኛል። እስቲ ምን ተፈጠረ፣ ምን አይነት ነገር አገኘን እኛ ከሄድን በኋላ ምን የተፈጠረ ነገር አለ የሚለውን ትንሽ ማወቅና ለተሙ ማስረዳት ብችል። ምክንያቱም አሁን እንኳን እዛ ተኝቶ እያሳሰበው ያለው ይሄ ነገር እንዴት ሆኑ እነዛ ወንጀለኞች አመለጡ ወይ ምናምን ብሎ አንተ ጋር ስለነበሩ ሴቶች ራሱ ተጨንቆ ነበር እና እነሱስ ምን አይነት ነገር የነገሩን መረጃ አለ ወይ ምንድን ነው የሚለውን ትንሽ ትነግረኝና እኔም ለተሙ ማድረስ ነው። እንግዲህ ተመልካቾቻችን ወንድሜ ዮኒ እንዳላችሁ የተሙ ሁኔታ ትንሽ እንትን ነበር። እኛም ትናንትና አንዳንድ ስራዎችን ከጨረሰን በኋላ ወደዛ የሄድንባቸው ሁኔታዎች ነበሩ። ያለበትን ሁኔታ ለማየት ነው የምጄ ነበርና እኔ በሄድኩበት ሰዓት እንደውም ያን ያህል መናገር አይችልም ብለው ነበረ። ትንሽ ውስጥ መግባት መቻል አለበት ብለው ስለነበር ወደ ውስጥ ነበር አስገብቶት የነበረው። ፊት ለፊት ግንኙነት አልነበረንም። ምን ያህል እንደሚጨነቅ ለስራው ምን ያህል እንደሚለፋ ታውቃላችሁ። እና በዛ ሁኔታ ነበረ እንዳልኳችሁ ወንጀለኛውን ለማግኘት በጣም ካለው ጉጉት የተነሳ ነው እዛ ቦታ ላይ እኔም ሄጄ ስለነበር ምንም አይነት ጉዳት ስላልደረሰ ያን ነገር በማሰብ ነበረ የተወሰኑ ኃይሎችን ብቻ ተጠቅሞ ወደዛ ቦታ ላይ ሄዶ የነበረው። ነገር ግን
ጉዳት ደርሶበት ወድቆ ነበር ያገኘነውና ቀላል ስሜት አይደለም የሚፈጥረው። አንድ ወንጀለኛን አገኛለሁ ብሎ ሲሄድ የነበረ ግለሰብ እሱ ተጎድቶ መመለስ ማለት ቀላል አይደለም እና በዛ ላይ ልትረዳን ነው ልትደግፈን ነው እኛም እሷን ልናግዛት ነው ብላን ያሰብናት ሴት ነች ወጥመድ ውስጥ ከታ ነው የነበረው። እንግዲህ ወንድሜ አንዳንድ ነገሮችን አጣርተናል። ቀጥተኛ እዛ በተለይ ለጠንቋዩ አካዳሚ ሆና የነበረችው ሴት ምንም አይነት ነገር እንደማታውቅና ነገር ግን እህቷ እያንዳንዱን ወጥመድ እንዳስተካከለች ምክንያቱም እዚህ ጋር ጭምር እህቷን አሳትፋት የነበረው እኛ እንድናምናት በማሰብ እኔም ወንድሜ ተሙም ስለዚህ የገዛቷን ራሱ እዚህ ቦታ ላይ ስትጠራት ሆነ ብላ ወጥመድ ውስጥ እዛ ቦታ ላይ ያለች እህቷን ከዛ ህይወትልም ለማውጣት ትፈልጋለች። ከዛ በተጨማሪ ደግሞ የእኛን አመኔታ ለማግኘት ደግሞ ሆን ብላ እህቷንም ማሳተፍ አለባት። ዝም ብላ መታ ምንም የምትነግረን ከሌለ ወይ ደግሞ እሷ እዛ ቦታ ላይ እንደምትሰራ ለእኛ ማታሳወቅ ከሆነ ይሄ ነገር ሊታወቅ አይችልም እና ይህን ነገር በማሰብ ነበረ ጠርታት የነበረውና ድንገት ነው በዛ መሀል ግርግር ተፈጠረ። ከዛ ወንድሜ ተሙ እሷን ይዟት ወጣ። ከእሷ ጋር ቆይታ ማድረግ አለብኝ ብሎ እኔ ደግሞ እህቷን እዚህ እያወራው ነበርና በመሀል ነው እንግዲህ ነግረው እኛ እንኳን አላወቅንም ወደዛ ቦታ ላይ ሲሄድ ከኋላ ነበር ምልክት ሲሰጡን የነበረውና ትንሽ አስደንጋጭ ነገር ነው የነበረው። ያው ይገባኛል ዮኒዬ ብዙ ጊዜ እያስቸገርን ነው ያለ ነው እኛም በተለያየ ቦታዎች ላይ እየሰራን ያለ ነውና አንተ የራስህ ስራዎች በጣም አሳሳቢ እንደሆነ እናውቃለን። ብዙ አይነት ትግል ውስጥ እያለፍክ እንደሆነ ብዙ አይነት ችግሮች እያሳለፍክ እንደሆነ እናውቃለን። እየሰራ ያለውም ስራ ቀላል አይደለም። ብዙ ፈተና ብዙ ችግር ያለበት ነውና ያንን ነገር ሆልድ አድርገህ ነበር ቶሎ ብለህ ወደኛ ጋር የመጣውና ለዛ በጣም እናመሰግናለን። ቀጥታ እኔም አይቼዋለሁና ቤት እየነበር ከአንዳንድ ነገሮችን እያስተካከል እያጣራ እንደነበር ከዛ በኋላ ነው ስትነግረኝ የነበረው። አመቺ ሁኔታ እንኳን አልጠበቅም ነበረ። ግን ለመሳሪያ ላይ እስክም እዛ ቦታ ላይ አልተጠነቀቅም። ድንጋጤው ነው ይመስለኛል አጋጣሚ ስለነበረ ያው የሆነ ሆኖ የተፈጠረው ተፈጥሯል። እንግዲህ አሁን ያው ማመስገን ነው። በህይወት መገኘቱ ትልቅ ነገር ነው። ተሙን እናጠዋለን ብለን ነበረ በሰዓቱ በጣም ተደናግጠን የነበረው ምክንያቱም እኛ በሰዓቱ የደረሰን መረጃ እንደሞተ እንጂ ተደብድቦ እንደተጣለ አልነበረም እንትን ያልነው እና እንደሞተ ስለሰማን በጣም ደንግጠን በጣም ተጨናንቀን ነበር እዛ ቦታ ላይ ሄደን የነበረው። ግን ያው ፈጣሪ ይመስገን በህይወት አለ። ዋናው ቁም ነገሩ እሱ ነው። ነገ ይድናል፣ የተሻለ ሁኔታ ላይ ይሆናል። ግን እነዚህ ወንጀለኞች ደግሞ ዋጋቸውን ያገኛሉ፣ የእጃቸውን ያገኛሉ። ምንም ጥርጥር የለም ሳሚ፣ በዚህ ጉዳይ ላይ ምንም ጥርጥር የለም። እኔም የማስፈልጋችሁ ነገር ላይ በፈለጋችሁ ሰዓት መጥራት ትችላላችሁ። እኔም እናንተን ለማገዝ እንግዲህ ዝግጁ ነኝ ማለት ነው። እንግዲህ ተመልካቾቻችን በቻልነው አቅም ወንድሜ ተሙ ያለበትን ሁኔታ እኔም ወንድሜ ዮኒም እናሳውቃችሁ ብለን አስበን ነው ወደዚህ ቦታ ላይ የመጣ ነው። ለእናንተ ያለውን ነገር ለማሳየት ነው እንጂ ምርመራችን ይቀጥላል። ምክንያቱም ከዚህ በፊትም በከፋ ሁኔታ ወንድሜ ተሙ የተለየ አይነት ጉዳት ደርሰውበት እያንዳንዱ ምርመራዎች ስናደርግ ነው የነበረው። ነገሮችን ማቆም መቻል የለብንም። ነገሮችን አቆምን ማለት ለወንጀለኞች አንድ መፍትሄ ሰጠን ወይም ደግሞ እፎይታ ሰጠን ማለት ስለሆነ ይህንን ነገር ያደረሱበት ሰዎች እነማን ናቸው የሚለው ነገር አጣርተን ለመያዝ እንሞክራለን። ከዛ በተጨማሪ እዛ ቦታ ላይ ጥቆማ ተሰጥቶን ነበረ። ያን የሚያክል ጫካ ያን የሚያክል ወንዝ ብቻዋን የምትጠቀም ሴት እንዳለች ወይም ደግሞ የትኛውም ሜጋ አካል እዛ ቦታ ላይ መሄድ እየፈራ እንደሆነና ያንን ቦታ በብዙ አይነት መንገድ የምትጠቀም አይነት ሴት እንደሆነች ደርሰናል እና በተደጋጋሚ ጊዜ ያንን ቦታ እያጣራን የሚጎዱ ሰዎችን ለመያዝ እዛ ቦታ ላይ የሚንቀሳቀሱ እያንዳንዱ ሰዎች እያዘን ለማጣራት ወሰነናል። ስለዚህ በደንብ እናጣራለን። ወንድሜ ተሙ ምን አይነት ሁኔታ ላይ እንዳለ በተወሰነ መልኩ ስለተጨነቃቸው አስረድተናቸዋል ማለት ነው። ያው እንግዲህ ዮኒዬ በጣም አመሰግናለሁ ስለመጣ። የራስህም ስራ አለ። በዛ ላይ ደግሞ ወንድሜ ተሙ ሰው ስለሚያስፈልገው እዛ ቦታ ላይ መሄድ አለብንና እኔ ደግሞ ምርመራዬን ጨርሼ እያንዳንዱ ነገር ካስተካከለን በኋላ ወደ እናንተ ጋር መመጣ ይሆናል። ያለውን መረጃ እንግዲህ በማንኛውም ሰዓት በምታገኘው ጊዜ የደወልክ አሳውቀን። እንዲሁም ደግሞ የምትፈልገው ነገር ካለ እኛን መጠየቅም ትችላለህ። ተሙ ጋርም ያለ የምትፈልገው ነገር ካለ እኔ አናግሬው ላናግርህ እችላለሁ። ምክንያቱም እሱ አንዳንድ ኬዞችን ከጀርባው ነው ምርመራ እያደረገ ስለነበር ምን ላይ ደርሷል፣ አንተ ያላወቅኸውም ያልሰማኸውም ነገር ካለ ምንም ችግር የለም፣ በማንኛውም ሰዓት ደውልልኝ። እኔም እንግዲህ እዛ ሆኜ እስከተወሰነ ጊዜ እዛ ሆንና እኔም አንዳንድ ጉዳዮች የጀመርኳቸው ስላሉ ያው ታውቃለህ እንግዲህ እኔም አንድ ምርመራ ላይ ነው ያለሁትኝ ወደዛው መሄድ ስላለብኝ ትንሽ ከተሙ ጋር አንዳንድ ነገር እንትን ልበልና ወደዛው እኔም እሄዳለሁ ማለት ነው። ስለዚህ ያው ሁሌም እንግዲህ አለው ማለት ነው። ቆንጆ ዮኒ፣ በጣም አመሰግናለሁ። ከካሜራ ጀርባ ያላችሁ ሰዎች አክብራችሁ ሸኙልኝ ዮኒ። ከዛ በኋላ ደግሞ አስገቡልኝ እባካችሁ። የተያዘው ልጅ ታስገቡልኛላችሁ። ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መጥተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ ዕድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ። እንግዲህ ተመልካቾቻችን ያው
እዛ ቦታ ላይ የተለያየ አይነት እንቅስቃሴ ሲያደርግ ነገሮችን ሲያጣራ የነበረው ልጅ ይዘነው ተመልሰናል ማለት ነው። እያንዳንዱን ነገር ግልጽ አድርጎ የሚናገርበት ሰዓት ደርሰዋል። ያ ወንዝ ምን አይነት ስራዎች እንደሚሰሩበት ስንት ነገር እንደሚደረግበት ከነሱ በላይ የሚናገር ሰው የለም ብዬ አስባለሁ። እና የተፈጠረውን እያንዳንዱ ነገር ግልጽ አድርጎ ይነግረኛል። እንደነገርኳችሁ ተመልካቾቻችን እኛ ባጣራነው መሰረት ያገኘነው መረጃ ምንድን ነው? ደጋግሜም እየነገርኳችሁ ነው ያለሁት። ጫካው በጣም ትልቅ ጫካ ነው። ወንዙ በጣም ረጅምና ሰፊ ወንዝ ነው እና በተለያየ አይነት ቦታ ግብር የሚፈጸምበትና ሰዎች የምጥልበት ወንዝ ነው። የህግ አካላቶች ይህንን ነገር ሊያደርጉ አይችሉም። ምክንያቱም ሰፊ ነው፣ ጥልቅ ነው። ከማን ጋር ቀን በቀን ሊጋጩ ይችላሉ፣ ማንን ሊጠብቁ ይችላሉ። በጣም አስጊ ነው እና እኛ በተወሰነ መልኩ ነገሮችን እያጠራን ያለ ነው። እንዲህ ተደጋጋሚ ጊዜ በምናደርጋቸው ግንኙነቶች ሰዓታቸውን ያወቅን ይመስለኛል። በጥቆማችን መሰረት ስንሄድ እዛ ቦታ ላይ ሰዎች ሲንቀሳቀሱ እናያለን። የተንቀሳቀሱት ሰዎች ደግሞ በሚገርም ሁኔታ ከዛች ጠንቋይ ጋር በደንብ የሚሰሩ ሰዎች ነው የሚሆነው ማለት ነው። ስለዚህ አሁን ግልጽ አድርገህ ትነግረኛለህ ማለት ነው። እዛ ቦታ ላይ ምን ስታደርግ እንደነበረ፣ ምን አይነት ነገሮችን ፈልገህ እንደመጣ ንገረኝ። ያው እንግዲህ እኔ እዛ የምሰራው በቃ የታዘዝኩትን ሁሉም ነገር ነው የምሰራው። እኔ የተባልኩትን ነገር መፈጸም ነው ስራ። ገብቶሃል? ከዛ ያው የእናንተን ባልደረባ ከደበደብ ነው በኋላ እዛ ወንዝ ላይ ስንጥለው ማን ያነሳዋል፣ መቼስ ይነሳል ምናምን የሚለውን ነገር ማጣራት አለብኝ። ስለዚህ ማጣራት ስለነበረብኝ እሱን እያጣራው ነበረ። በዛ ሰዓት ነበረ ከእናንተ ጋር እንትን የተባባልነው። ገብቶሃል አይደለም? ምክንያቱም የምናጣራው አንድ ቦታ ላይ ሁለት ሰው ምናምን ነገር አንጥልም። ራቅ ብለን እንደምታውቀው ጫካው ካወቀው በጣም ትልቅ ነው፣ ወንዙም በጣም እንትን ነው። ገብቶሃል? አንድ ቦታ ላይ ሁለት ሰው ምናምን ነገር አይጣልም። ስለዚህ ማጣራት ስለነበረብኝ ማን ያነሳዋል ምናምን የሚለውን ነገር ለማየት ነበረ እንትን ያልኩት እዛ ቦታ ላይ የተገኙት። እሺ፣ እዛ ቦታ ላይ ይህንን ነገር እንደምታጣራ ነው የስራ ዘርፍ ማለት ነው። እና ይህንን ስምሪት የሚሰጥ ማን ነው? ይህንን ነገር የምታደርገው ስለምንድን ነው? በምን አይነት መንገድ ነው? ምን ያህል ሰዓት ጠብቃችሁ ነው ልታጣሩ የምትችሉት? ያው ይህንን የማደርገው ያው ህይወትን ለማሸነፍ ነው። ስለ ወጣት ነኝ፣ ስራ የለም። ስለዚህ ከዚህ የማገኘው ገንዘብ ደግሞ በጣም አሪፍ ገንዘብ ነው። በቀን የሚከፈለኝ በቀን አሪፍ ብር ነው የማገኝበት። ይህንን ስራ ብትወው ደግሞ ያው አልበላም አልጠጣም ማለት ነው። ገብቶሃል አይደለም? የእኔ ሀሳብ አሁን ብር እያስቀመጥኩ ነው። ያው ከፋሚሊ ጋር ነው የምኖረው ምናምን ነገር ወጪ ስለሌለብኝ ብሩን እያስቀመጥኩ ነው። እኔ ያቀድኩት የራሴ እቅድ ስላለኝ በቃ እቅዴን እንትን ለማድረግ ነው ይህንን ስራ እየሰራሁ ያለሁት። እና ያው እኛ የሚያሰራን ሰው ደግሞ ስሙ በላይ ነው የሚባለው። ሰውየው የእኛ አለቃ በላይ ነው። እና ያለው ነገር እንደዛ ነው። ይህንን ስራ የምሰራው ለዛ ነው፣ ኑሮን ለማሸነፍ ስል ነው። እሺ፣ እንግዲህ እኛ አንተን ስናገኝ እዛ ቦታ ላይ የነበረው ወንድሜ ተሙ ተጥሎ የነበረበት ቦታ ነው። ምናልባት ላታውቀው ትችላለህ አንተና እሱ ተጥሎ የነበረበትን ቦታ እያንዳንዱ ነገር ልታጣራ እንደመጣ ነው። አብዛኛውን ጊዜ ደግሞ ልምዳችሁ የሆነው በማግስቱ ገብታችሁ ነው እንደዚህ አይነት ነገሮች የምታደርጉት። ሰዎች ከተጎዱ አንድ ቀን ቆይታችሁ ነው ይህንን ነገር ልታዩ የምትችሉት። እና እያንዳንዱ ይህንን ነገር የምታደርጉበት ምክንያት ደግሞ ሰዎች ያገኟቸው አላገኟቸው ነው ወይስ ደግሞ ሌላ የተለየ ዓላማ አላችሁ? አንደኛ ያው ተሙን ያልከው የእናንተን ባልደረባ እሱን እንትን ያልንበት ምክንያት እናንተ ማስተማሪያ እንዲሆናችሁ ነው። አንደኛው ሪዝን። ያው ሁለተኛው ደግሞ በቃ እኔ እንደነገርኩ ነው፣ አርግ ስትባል ማድረግ ነው። ምክንያት ራሱ መጠየቅ እንትን ነው። ገብቶሃል አይደለ? ስለዚህ በቃ እዛ ቦታ ላይ ሆኜ ማጣራት ነበረብኝ። የኔ ስራ እሱ ብቻ አይደለም። አክቹዋሊ የሆነ እንደ እብድ መስዬ ቦታዎች ላይ የተለያዩ ቦታዎች ላይ እየሄድኩኝ እንደ ሞዴስ ነገር ደም የነካው ሶፍት ምናምን ነገር ምክንያቱም ያስፈልጋል። ገብቶሃል? የሰው ደም ምናምን ነገር ስለሚያስፈልግ ከሞዴስ ከተለያዩ ከሶፍቶች ከምናምን ነገሮች እንደ እብድ መስዬ እንደ የሆነ እቃ ይሄ ኮዳ ምናምን ለቃቃሚ መስዬ እየገባሁ እንትን አደርጋለሁ ማለት ነው። ገብቶሃል? ቆይ እነዛን ነገሮች ከወሰዳችሁት በኋላ ምንድን ነው የምታደርጉት? ወይ ደግሞ ለጠንቋይ አሳልፋችሁ የምትሰጡት? ለጠንቋይ አሳልፈን እንሰጣለን። እሷ የምታደርገውን ታደርጋለች። በቃ የተባለችው ነገር አሁን ደም ነው የሚያስፈልገው። የዛን ሰውዬ የሆነ ነገር ፀጉር ከሆነ ፀጉር፣ ፎቶ ከተባለ ፎቶ፣ ደም ከተባለ ደም እኛ ለእሷ መስጠት ነው። ቀሪውን ስራ እሷ ነች የምትሰራው። እና የእናንተም ጓደኛ ያው ደም የምንገብረው እዛው ወንዝ ላይ ነው። እንዳልኩ ቅድም አንድ ቦታ ላይ ሁለቴ እንትን ማድረግ አንችልም። ስለዚህ የእሱን ደግሞ ደም የምንገብረው እዛ ነበረ። በቃ እኔን ያገኛችሁኝ እንደዛ ሳደርግ ነው። እንግዲህ እንዴት እንዳገኘን ብቻ ሳይሆን ከዛ በተጨማሪ ሌሎች መረጃዎችን በደንብ የምትሰጠን ነው የሚሆነው ማለት ነው። ከዛ ውጭ
በጣም ያው ግዛቷ ልል አልችልም፣ ምክንያቱም እንደ ሀገር የራሳችን የሆነ ንብረት ነው እንጂ የእሷ የብቻ የሚባል ነገር የለውም። ነገር ግን በጣም ትልቅ ወንዝ እንደሆነና ትልቅ ጫካ እንደሆነ ነበር ከካሜራም ጀርባ ስትናገር የነበረው እና ከዚህ በፊት እኛ እንዳገኘነው ሰው እዛ ቦታ ላይ ብልቱ ተሰልቦ ወድቆ ተጎድቶ አግኝተነው ነበረ። በተጨማሪ ደግሞ ከፍ ብሎ ነው ወደዛ አካባቢ ቅርብ የሆነ ቦታ ላይ ነው ወንድሜ ተሙ ተጎድቶ የነበረው። ብዙ ሰዎች እዛ ቦታ ላይ እንደሚጎዱ ተደጋጋሚ ጊዜ ተጥለው እንደሚገኙ ከፖሊስ ያገኘናቸው ማስረጃዎች ያሳያሉ። ይሄ ነገር እየሆነ ያለው ደግሞ ሆን ተብሎ ነው። አብዛኛውን ጊዜ ግን ፖሊሶች እዛ ቦታ ላይ ሲሄዱ እዛ ቦታ ላይ ሳይሆን ሌላ አይነት ወንዝ ላይ ነው ደግሞ እንደዚህ አይነት ነገሮች የሚያገኙት። እና ከወንዝ ጋር ያላት ግንኙነት ምንድን ነው? ያን ወንዝ እንዴት ነው እየተጠቀመች ያለችው? ያው እኔ እንዳልኩ የተባልኩትን ነው ማድረገው። ዛሬ እዚህ ነው ከተባለ ሌላ ቀን እዛ ቦታ ላይ አይደገምም። ለማስረጃ ይሁን ለምን ይሁን የማውቀው ነገር የለኝም። አርግ እስከተባልኩ ድረስ ማድረግ ነው የኔ ስራ። ብቻ ግን ፖሊሶች አንዳንዴ ዲፕ ገብተው እንትን ለማለትም ይፈራሉ መሰለኝ። ሁለተኛ ደግሞ እንዳልከው ፈልገህ የምታገኝበት አይነት ነገር አይደለም። ወንዙም በጣም ሰፊ ነው፣ ጫካውን በጣም ሰፊ ነው። ፈልገህ የምታገኘው አይነት ነገር አይደለም እና አንተ የጠቀስካቸው እንደውም ትናንሽ ነገሮች ናቸው። ይሄ ብልቱ ተሰለበ፣ የእናንተ ባልደረባ የደረሰበት ነገር በጣም በትንሹ ነው አንተ የተናገርከው ነገር ማለት ነው። እዛ መጥቶ ብዙ ስንት ነገር ደርሶበት እንኳን ያልተሳካለት ሰው ራሱ መጥቶ ስንት ነገር እንደሚደርስበት አውቃለሁ። ገብቶሃል አይደለም? እና አሁን የጠቀስካቸው ነገሮች በጣም ጥቂት ነገሮች ናቸው እነዚህ እና ከዛ በላይ በጣም አስከፊ ነገር፣ አሰቃቂ ነገር አይቻለሁ እኔ። ያው ያለው ነገር እንደዛ ነው። እሺ ከዛ ውጭ ደግሞ እንግዲህ የአንተ አለቃ በላይ እንደሚባል ነበር የነገርከኝ እና ለእናንተ ሚሽን ከመስጠት በተጨማሪ ሌላ የሚሰራቸው ስራዎች አሉ እዛ ቦታ ላይ። ከጠንቋዩ ጋር ያላት ቅርበት ምን ይመስላል? እኔ አክቹዋሊ ከጠንቋዩ ጋር ቀጥታ የሆነ እንትን የለኝም፣ ግንኙነት የለኝም። እኔ በላይ ነው የሚያዘን፣ እኛም በላይ ነው የሚያዘን። እሷ ግንኙነቷ ደግሞ በላይ ካልኩ ሰውዬ ጋር ነው። እኔ ማውቀው ስለ በላይ ነው። ስለ እሷ ጥልቅ ይህን ያክል ማውቀው ነገር የለም። ያው ሰው መቶ የሚደረግለትን ነገር ወይም የሆነውን ነገር ነው ማውቀው እኔ። ሰው በቃ ከፋ ከተባለ ይሞታል፣ ቀለለ ከተባለ ያብዳል። ብዙ ነገሮች ነው የሚካሄዱት። ገብቶሃል? እዛ ቦታ ላይ ይህን ነገር ያው እዛ ቦታ ስላለው ነው የምሰማው እንጂ ከሴትዮዋ ጋር የሆነ እንትን የተባለ ግንኙነት ኖሮኝ አይደለም። ስለዚህ ያው ስለ በላይም ይሄ ነው የምል ማውቀው ነገር የለኝም። ምክንያቱም በቃ እንታዘዛለን፣ እናደርገዋለን። ያማረገው ደግሞ ለገንዘብ ብዬ ነው ነገር ያለው። ያው ወጣትም ስለሆንኩኝ ብር ማግኘት አለብኝ። ከዚህ በላይ የማገኝበት እንትን ደግሞ የለኝም። በቃ ለዛ ነው እየሰሩ ያለሁት። ስለ በላይ ይህን ነው የምልህ ማውቀው ነገር የለኝም እና እንደዛ ነው። እሺ እያንዳንዱ ነገር በተለይ ይሄ የሴቶችን መጸዳጃ ወይም ደግሞ ሞዴስ ተብለው የሚጠራውን ነገር፣ ከዛ በተጨማሪ ሶፍት ደም የነካው ሶፍት፣ ከዛ ውጭ ከደም ጋር ግንኙነት ሊኖራቸው የሚችሉ እያንዳንዱ ነገሮች ለቅማችሁ የምትወስዱት ከዛ ለጠንቋዩ ነው ቀጥታ የምታስረክቡት ወይስ ለበላይ ነው? እኛ ለበላይ ነው የምናስረክበው። ከዛ በላይ ነው ቀጥታ። እኛ አሁን በአካልም እንትም ተባብለን አናውቅም ከሴትዮዋ ጋር። በላይ ነው ቀጥታ ግንኙነት ያለው ከሷ ጋር። ገብቶሃል? እኛ ስራችን ለበላይ እንትን ማድረግ ነው በቃ። የሆነ በቃ ይሄ እንትን ስናደርግ ሰው ስናስረክብ የሚሆን እንዳልኩ የሆነ እቃ ለቃቅመንም እንትን ስንል ከበላይ ጋር ነው ግንኙነታችን። ገብቶሃል አይደለም? እና ከእሷ ጋር እንደዚህ ፊት ለፊት ምናምን ነገር እንትን አጋጥመኝ አታውቅም። እንግዲህ ተመልካቾቻችን ትናንትና በነበረን ቆይታ ላይ ጸዳለ የተባለችዋ ሴት ብዙ ስትነግረን እንደነበረ ታውቃላችሁ። በተለይ የሴቶችን መጸዳጃ ሞዴስ ወይም ደግሞ ይሄ ደም የነካቸው እያንዳንዱ ነገሮች እዛ ቦታ ላይ በምን አይነት መንገድ ሊገለገሉበት እንደሚችሉ እያስረዳችን ነበረ። ደም ይፈለጋል ለመገበር። ከዛ በተጨማሪ ደግሞ እነዛን ደሞች በመጠቀም የተለያዩ ሰዎችን መያዣና በተለያየ አይነት ሁኔታ ነገሮችን አጥልቆ ወደ አላስፈላጊ መንፈሱ ስለመክተት የሚጠቀሙበት አይነት አንዱ መሳሪያቸው እንደሆነ ነበር ስትናገር የነበረው። እዛ ቦታ ላይ ካሉ እሷ ጋር በሚመጡ የተለያዩ ግብሮችን ከሚያደርጉ ሰዎች ጋር በማስተባበር እነዛን ደሞች በተለየ አይነት ሁኔታ የሚጠቀሙ አይነት ሰዎች እንደሆኑ፣ ይህ ማለት እንግዲህ እኛ ካልተጠነቀቅን፣ እኛ ሳንጠነቀቅ ምንም አያመጣም ብለን ተጠቅመን የምንጠላቸው ነገሮች ጭምር ወደ ጠንቋዮች እየተወሰደ እነሱ ባላስፈላጊ መንገድ ነገሮችን ሊያበላሹ እንዲሞክሩ እያደረገ ነው። ስለዚህ በመጀመሪያ ለእናንተም ከበቂ በላይ ትምህርት ይሆናል ብዬ አስባለሁ። በደንብ መጠንቀቅ መቻል አለባችሁ። በተለይ እንደዚህ አይነት ነገሮችን ከተጠቀማችሁ በኋላ ወይ በአግባቡ ማስወገድ ወይ ደግሞ በቃ ሰዎች ላያገኙ የሚችሉባቸው ቦታዎች ላይ መጠንቀቅ መቻል አለባችሁ። ምክንያቱም እኛ ምንም በማናውቀው አይነት መንገድ አፍንጫችን ስለደማ ወይ አፍንጫችንን ጠርገን ወይ ደግሞ ያው ንጽህና መጠበቂያ ስለሆነ ያን ነገር ካደረገን በኋላ በአግባቡ እናስወግዳለን። እነዚህ ሰዎች ግን እየለቀሙ ይህንን ነገር ለጠንቋዩ በተለየ አይነት ሁኔታ ግብዓት ይሆናል።
በዛ መሀል ደግሞ ብዙ ነገሮቻችን ይበላሻሉ ማለት ነው። ህይወታችን ይበላሻል፣ እድላችን ይበላሻል፣ አላስፈላጊ ነገሮች ጭምር ይደርሱብናል እና በእርግጥ በጠንቋይ እናምናለን የሚባለው ነገር ሳይሆን ከጥንቃቄ ጉድለት ግን ነገሮች ወዳልሆነ አላስፈላጊ መንገድ ሊያመሩ ይችላሉ ማለት ነው። እሺ ከዛ በተጨማሪ ይህንን ስራዎችን ትሰራለህ፣ የምታገኘው የተለየ ጥቅም አለ እና ከጠንቋዩ ጋር ቀጥተኛ ግንኙነት እንደሌለ አውቃለሁ። መቼ ነው ከዛ ስርዓት ልትወጣ የምታስበው ታዲያ? ምክንያቱም አንተ ገንዘብና ገንዘብ የማግኘት ሀሳብ ከሆነ ያለ ይህንን ስራ ከመስራት ይልቅ ከጠንቋዩ ጋር ያለን ግንኙነት በደንብ ብታጠነክር የተሻለ ገንዘብ ብትሰጣለች። አብዛኞቹ እንደዛ ስለሚያደርጉ ይህንን ነገር ለምን አልፈለግክም አንተ? ያው እኔ እንዳልኩ አላማ አለኝ። አላማዬን ለማሳካት ነው እዚህ ያለሁት ከእነሱ ጋር እየሰራ ያለሁት እንጂ ይህንን ስራ ፈልጌው ወይ ወድጄው ምናምን ነገር አይደለም። ተገድጄም አይደለም እየሰራ ያለሁት። ገብቶሃል አይደለ? ስለዚህ እንደነገርኩ አላማ ስላለኝ ያንን አላማዬ ለማሳካት ደግሞ ገንዘብ ያስፈልገኝ። ገብቶሃል አይደለ? ያንን ገንዘብ ሊሰጡ የሚችሉት እነሱ ናቸው። ስለዚህ ስራውን እሰራለሁ። የምፈልገውን ገንዘብ ላይ እስክደርስ ድረስ ይህንን ስራ መስራት እቀጥላለሁ። ግን እዚሁ እንትን ብሎ ተወዝፎ የመቅረት እንትን የለኝም፣ ሀሳቡ የለኝም። ምን እንደምልህ አላውቅም። ምክንያቱም እየሰራ ያለው ስራ በጣም አስቀያሚና የወረደ ቆሻሻ ስራ ነው። ነገር ግን ደግሞ አላማ እንዳለ ነው እየተናገርክ ያለው እና ምናልባት ያንተን አላማ ለማሳካት ስትል ሰዎችን እንደ መረማመጃ እየተጠቀምክ ነው ያለው። የሰዎችን አላስፈላጊ ወይ ደግሞ የተጠቀሙበትን እቃ መሰብሰብ፣ ሰዎችን ደብድቦ ወንዝ ዳር ላይ መጣል፣ ከዛ በተጨማሪ የተለያየ አይነት ጉዳቶችን ማድረስ አንድ አላማ አለኝ ከሚል ሰው ፈጽሞ የሚጠበቅ አይደለም አይደለ? ከዛ ህይወት ካለህበት ህይወት ነፃ መውጣት መቻል አለብህ ብዬ አስባለሁ። ያንን ነገር ማድረግ ነው እንጂ ያለብህ እንደዚህ አይነት ነገሮች ልክ ናቸው ብለህ ታስባለህ? አላማ ላለው ወንድ ያው እንግዲህ ህይወት ፊቷን ስታዞርብህ ምን ታደርጋለህ ስልህ እንደ አንድ ወጣት ትሞክራለህ። ተምርሃል፣ ተመርቀሃል፣ ስራ የለም ትባላለህ። እንደዚህ አይነት አድቫንቴጅ ስታገኝ ደግሞ አይንን አታሽም። ምክንያቱም ይጠራልህ ብር ካለህበት ችግር ጋር። በዛ ላይ እንዳልኩ የቤተሰብም ጫና መሆን አትፈልግም። መቼስ የእነሱ ግዴታ አልቋል። በቃ ተመርቀሃል። ከአንተ የሚጠበቀው ወጥተህ ስራ ማግኘት ነው። በቃ መቼስ ይሄ ሰውዬ በላይ እንግዲህ ስነግርህ ሳገኘው በጣም ምንም አልነበረኝም ነው ምንም ነገር ነው የምልህ። እሱን ካገኘው በኋላ ግን ፋይናንሻሊ ስቴብል ሆኛለሁ። በጣም ምንም ነገር ጎድሎብኝ አያውቅም። ገብቶሃል አይደለ? በቃ የምፈልገው ነገር እያነሳው ብሩንም በደንብ እያስቀመጥኩኝ አሁን ላይፌን የምቀይርበት እንትን ላይ እየደረስኩኝ ነው። ገብቶሃል አይደለ? ስለዚህ ዋይናት ለምን እንትን አላደረጉም? ገብቶሃል? በዚህ ሰዓት እኔ አሁን ሰው ላይ መጨከን የሚገርም ወንድሙን ሊገብር የሚመጣ ሰው አለ። ገብቶሃል? ሊያስገድል ሊያሳብድ የሚመጣ ሰው አለ እዚህ ነገር ውስጥ። እኔ አሁን ለወንድሙ ለእህቱ ሳይሳሳ እኔ ምንድን ነኝ እዚህ ጋር ለሰው የምቆረቆረው? ህይወቴን መቀየር አለብኝ። ህይወቴን ለመቀየር ደግሞ እዚህ ጋር እየሰራሁ ነው። ስለዚህ ይበቃኛል እስከምልበት ሰዓት ድረስ እሰራለሁ። እንግዲህ ተመልካቾቻችን ከበላይ ጋር እንደሚሰራ ነግረውናል። በላይ ደግሞ ምን አይነት ማንነት እንዳለውና ማን እንደሆነ በደንብ እናውቃለን እኛም። ስለዚህ አሁን ምንድነው የምታደርግልኝ? እዛ ቦታ ላይ ያለው ነገር እንደተስተካከለና በተለይ ከካሜራ ጀርባ ላሉ ባልደረቦችም ስትናገር ነው የነበረው። ያንን ነገር ካጠራን በኋላ እኛን ስለማያምንን እሱ ራሱ መጥቶ ያረጋግጣል ትላለህ። ስለዚህ የያዝን አንተን እዛ ቦታ ላይ ነው የተለያየ ነገሮችን ስታደርግ ነው። ምናልባት እስካሁን መቆየቱ ራሱ በተደጋጋሚ ጊዜ ስልክ ላይ ሊሞክር ይችላል ወይ ደግሞ ሌላ ሰው እንዲያጣራ ሊልክም ይችላል እና እያንዳንዱ ነገር እንደተስተካከለና ምንም አይነት ችግር እንደሌለ በአግባቡ እንዳለፈ ያው ዋና የታሰበው ሚሽንም እንደተሳካና መልእክቱ እንደደረሰ አድርገህ ትነግረዋለህ ለበላይ። ተግባባን? ግልጽ አድርገህ ትነግረዋለህ ለእሱ። እሱ ደግሞ ወደዛ ቦታ ላይ መጥቶ ሊያጣራ እንደሚችል ሰምተናል። ያንን የሚያጣራበትን መንገድ በተወሰነ መልኩ እንሞክራለን። ተመልካቾቻችን እንግዲህ በላይ እየተባለ እየተጠራ የነበረው ሰው የጸዳለና የዘርፍነሽ አባት ነው። ይህ ግለሰብ ነው እንግዲህ በዋናነት የእነሱን እያንዳንዱን እንቅስቃሴ የሚመራው። ይህንን ግለሰብ እዛ ቦታ ላይ አይደለም ለማግኘት እንሞክራለን። ያ ቦታ ማለት እንግዲህ ተደጋጋሚ ጊዜ እናንተ እያያችሁ ያላችሁት ወንዝና ጫካ ነው። ያ ወንዝ አብዛኛውን ጊዜ ሰዎችን የምትገብርበት ባልደረባችን ተመቶ የወደቀበት ቦታ ነው። በጣም ጥልቅና በጣም ትልቅ ስለሆነ በተለያየ አይነት ቦታዎች ላይ ነው ጉዳት እየደረሱ ያሉት። ይህንን ነገር ደግሞ በዋናነት የሚያስከትለው የነ ጸዳለ አባት ነው። ስለዚህ ጸዳለ በእኛ ቁጥር ውስጥ ትገኛለች። አባቷ ምን ያህል እንደሚወዳት በጣም ለእሷ እንደሚሳሳላት ታውቃለች እና ወይ እሷን ይዘን ወይ ደግሞ እሱ ምልክት ሰጥቶት እዛ ቦታ ላይ መጥቶ የምንሄድበትን መንገድ እናመቻቻለን ማለት ነው። እሱን ካገኘን በኋላ ደግሞ ምን አይነት ነገር ሊኖር ይችላል? የእውነት ወደ ጠንቋያ የሚመራን አይነት ትክክለኛው ሰው ነው ወይስ ደግሞ ከእሱ በተጨማሪ ሌሎች የሚጎተቱ ሰዎች አሉ? በነገራችን ላይ በዚህ መንገድ ስንሄድ ተመልካቾቻችን ሌሎችንም ሰዎች እየፈታን ነው የምንሄደው። ተበዳዮች ካሉ ተበዳዮችን እያገኘን ለመፍታት ነው የምንሞክረው እንጂ ጠንቋያን ገና ለገና አላገኘንም ብለን የሚበደሉ ሰዎችን ህይወት ሳናስተካክል አንሄድም እና ያንንም ነገር ለማስተካከል እንሞክራለን ማለት ነው። የወንድሜ ተሙን ጉዳይ በደንብ አይታችኋል። በቻልነው አቅም እንግዲህ በጸሎታችሁ በልመናችሁ እንድታግዙን በአክብሮት እየጠየቅን ያንን ነገር ደግሞ እንዴት ማስተካከል እንዳለብን አጣርተን ከባልደረቦቼ ጋርም ተማክሬ እመለሳለሁ ማለት ነው።
እንግዲህ ውድ ተመልካቾቻችን ይዘነው የነበረው ግለሰብ አንዳንድ ጥቆማዎችን ሰጥቶን ከዛ በተጨማሪ ደግሞ በላይ የተባለው ሰው ወይም ደግሞ የነሱ ኃላፊ አለቃ የነበረው ግለሰብ እዚህ ሊገኝ እንደሚችል ነግሮታል። እያንዳንዱ ነገር ፊክስ እንደሆነና እንደተስተካከለ ነግሬዋለሁ ብሎናል። የተስተካከለውን ነገር ደግሞ ሊያጣራ ወደዚህ መምጣት አይቀርም። ከዛ ውጭ ደግሞ ልጁ ከኛ ጋር እንደምትገኝና እያንዳንዱ ነገር ማውራት መቻል ስላለብን ልጁንም ይዘን እዚህ ቦታ ላይ እንጠብቀዋለን ማለት ነው። በተወሰነ መልኩ ለማውራት ሞክረናል። ከኔ ጋርም ተነጋግረናል። ልጁ አብራኝ እንደምትገኝ አስረድቼዋለሁ። ስለዚህ እዚህ ቦታ ላይ ይመጣል። ከካሜራ ጀርባ ያሉ ሰዎች ምናልባት ስልክ የሚሰጡኝ ከሆነ እንትን ማለት እንችላለን። ስልክ ስጡኝ እባካችሁ። ስለዚህ አሁን ለሱ መደውልለት ነው የሚሆነው። ተመልካቾቻችን ለሱ ደውዬ ወደዚህ ቦታ ላይ እንዲመጣ አድርጓለሁ። ደርሳለሁ ብሎኛል። እስካሁን አለመምጣቱ ለእኔም ግራ ገብቶኛል። ሌላው ጥምር የሚያዘጋጁ ከሆነ እንግዲህ ልጁን አደጋ ላይ ነው የሚጥላት ማለት ነው። አይ በርቀትም ካየን እኮ ሊደበቅ ይችላል ማለት ያለው ነገር ካሜራ ምናምን ካየ ያው እንግዲህ እሱ ላይ ምንም ነገር እንደማይደርስ ቃል እገባልሻለሁ ላንቺም፣ ምክንያቱም ከኛ ጋር በደንብ ተባብረሽ እየሰራሽ ስለሆነ። አማራጭ ስለሌለኝ ነው በቃ። ሄሎ በላይ እኛ ቦታው ላይ ደርሰናል። አንተ ደርሰሃል? ይኸውልህ በላይ ጨዋታ እንዳታስብ እሺ። ተሳስተህ ልጅ ከኔ ጋር ነው የምትገኘው። ከዛ በተጨማሪ እያንዳንዱ ማስረጃዎች እጃችን ላይ ይገኛሉ። ስለዚህ እባክህን አሁኑን እንድትመጣ ነው ፈልገው። ሰማኸኝ አይደለ? ምንም አይነት ጨዋታ አልፈልግም። ሰው አስከትለን እንድትመጣ አልፈልግም። ቦታው ላይ እየጠበቅኩ ነው ያለሁት። ደርሰሃል? ና ችግር የለውም እኮ ስትመጣ ይታወቀኛል። ና ችግር የለውም ና። እሺ ከካሜራ ጀርባ ያላችሁ ሰዎች እያንዳንዱ ነገር አጣሩ። በደንብ ሙከራዎችን ለማድረግ ሞክሩ። አጣሩ። እንሂድ። እሺ እንግዲህ ተመልካቹ እንግዲህ አባትሽ የመጣ ነው። ምንም አይነት እርምጃዎችን እንድትወስጂ አልፈልግም። የያዛቸው ነገሮች እሺ ና አንተ ና አይደለ በላይ ና አይደለ ምንድን ነው ያዝከው? ምንድን ነው ያዝከው? ሰማኛለህ? ምንድን ነው ያዝከው? እስኪ አውርደው እዛው ልጅ ነው ጎዳላለ እዛው ልጅ ላይ እርምጃ ከመወሰድ ቡርቶን ጣለው ወደ እኔ ወርውረው። አንሳው ወደ ዞር ብረው። ምንድን ነው ያዝከው? ልጅን አለ ና ተንበርክ ቁጭ በል እዚህ ተንበርክ ከኔ ራቅ የምትፈልገውን መረጃ ትጣለህ። በእናትህ ዝቅ በል ሌላ ማንም የለም አይደል? ማንም የለም። በቃ እኔ እርግጠኛ ነህ? አንድ ነገር ብትዋሽ አፈነዳለሁ። አንድ ነገር ምን ነገር አለው? እሺ ማልኩ እኮ በቃ እያንዳንዱ ነገር ታጣራለች። ከካሜራ ጀርባ ያለ ሰዎች እባካችሁ ነገሮችን አጥልቀኝ ነኝ ና ምን እንዳያዘ የምትፈልገውን መረጃ ትጣለህ። በቃ እሷ ልቀቃት። እሺ ችግር የለውም ብያለሁ። እያንዳንዱ ነገር ወደ ቤት ሄደን የምናወራ ነው የሚሆነው። ተግባባን እኮ ልቀቃት። በቃ እሺ እያንዳንዱ ነገር ግልጽ አድርገህ ታወራለህ። ዳስ ካሜራማን ካሜራን አትፈልኝ እባክህ። አጥፋው ካሜራ። እንግዲህ ተመልካቾቻችን የተፈጠረውን እያንዳንዱን ነገር አይታችኋል ብዬ አስባለሁ። በምን አይነት ሁኔታ ውስጥ አልፈን እንደነበረ በላይ የተባለውን ግለሰብ በቁጥጥራችን ውስጥ አውለነዋል ማለት ነው። እንግዲህ አላስፈላጊ ግብግቦች ተፈጥረው ነበረ። በተለይ በሱ ስር የሚታዘዘው እያንዳንዱ ስራዎች የሚሰራለት ግለሰብ ደውሎለት ነበር። ግን ከኛ ላይ መልጥ ሲል ልጁም እኛ ጋር ስለነበረች በሱ አማካኝነት ነበር ይዘነው የነበረው እና እንደ ሁልጊዜ ሁሉ ያንን ጫካ እንደ አንድ ወጥመዳቸው እንደ አንድ የራሳቸው መሸሸጊያ አድርገው ጭምር ነው የሚጠቀሙት እና አሁን በቁጥጥራችን ውስጥ ውሏል። እያንዳንዱ ከጠንቋይ ጋር የተፈጠረው ነገር ግልጽ አድርጎ የሚነግረን ይሆናል ማለት ነው። ከካሜራም ጀርባ አረጋግተን በደንብ እንዲያወራ በተለይ ለእናንተ ተመልካቾቻችን ነገሮችን አጥርቶ መናገር መቻል ስላለበት ይሄ የብሪት የትዕቢት ስሜቱን አውጥቶ በደንብ እንዲያወራ እየሞከርን ነበረ። አሁን የተረጋጋ ይመስለኛል። በላይ ምንም አይነት እብሪት ትዕቢት አልፈልግም። ግልጽ አድርገህ መናገር መቻል አለብህ። ካንተ በላይ እኛ ተጎድተናል። ካንተ በላይ ውስጣችን ታሟል። ባልደረባችን በተለየ ሁኔታ ተጎድቶ ነው ያለው እና ግልጽ አድርገህ ነገሮችን ንገረኝ። ምንድን ነው የተፈጠረው? ከጠንቋይ ጋር ያለ ግንኙነት ምንድን ነው? ኃላፊ እንደሆንክ ሰምተናል እና እዛ ቦታ ላይ እንዴት ኃላፊ ልትሆን ቻልክ? እኔ የሚገርምህ በህይወቴም እንደዚህ አይነት ቦታ ላይ ይገኛለሁ ብዬ ለሰከንድም አስቤ አላውቅም። ምንድን ነው የተፈጠረው? እኔ ሁለተኛ ልጄ ለመውለድ በምንዘጋጅበት ጊዜ ሐኪም ቤት ወስደናት ባለቤቴን ወስጄ እሷም እንደማትተርፍ ጽንሱም እንደማይተርፍ በቃ ሞት በምንጠበቅበት ጊዜ የሆነ ሰው መጣና አረ ለዚህ ችግር እኮ መፍትሄ አለ፣ በጣም አዋቂ ሰዎች አሉ፣ ምንም የሚያሳስብ ጉዳይ የለም፣ ከዚህ በፊት እንደዚህ ከባድ ነገሮች እንትን ብሎ መፍትሄ ተገኝቷል እና የሆነ ቦታ ልውሰድ እስኪ በዚህ ሞከር በሚል በአንድ ሰው አማካኝነት በጣም የታወቀ ሀብታም እንደዚህ በተጨነቁበት ሰዓት ላይ ሆስፒታል አገኘኝና ከዛ በኋላ በመኪና ቤት ያደረሰኝ ምንም ችግር የለም ምናምን አለኝ። ከዛ በኋላ ላይ
ያው የጨነቀው እርጉዝ ያገባል እንደሚባለው አይነት ነገር እና የእሷን መሞት በተለይ ደግሞ ውስጥ ያለውን ጽንስ እንደሚሞት ደምድሜ ተስፋ ቆርጬ ባለበት ጊዜ ላይ ይህን ስሰማ ምንም አማራጭ አልነበረኝም። ሄድኩኝ። እኔ እዛ ስሰማ እዛ ሲሄድ ያው እንግዲህ መፍትሄን የምትፈልገው ለመፍትሄ በሚሄድበት ሰዓት ላይ ያው እዛ የችግሬን መፍትሄ አግኝቼ ደግሞ ችግሩ መፍትሄን ካገኘው በኋላ ቀስ ብዬ እወጣለሁ በሚል ሁልጊዜ በእንደዚህ አይነት ሁኔታ ውስጥ እያለሁ ነገር ግን ሳላስበው ወጥመድ ውስጥ ገባሁ። ምክንያቱም እኔ እዛ በሚሄድበት ሰዓት ላይ ልጄ እዛ እንድትካድም ትንሿ ልጄ እዛ እንድትካድም አንዳንድ ስራዎችን እንድትሰራ መንፈሱ እንደዛ ነው የሚቀባበለው በሚል ልጄም እዛ እንድትሄድ ተደረገ። ስለዚህ እኔ አሁን አንድ ጊዜ መፍትሄ አግኝቼ የዚህ ነገር መፍትሄ አግኝቼ እወጣለሁ በሚል ነው ሁልጊዜ እንትኔ እና በአጋጣሚ ልጄም ተወለደች፣ ባለቤቴም በህይወት ቆየች። ስለዚህ የሚያስፈልገውን ገንዘብም አንዳንድ ነገር ከፍዬ እወጣለሁ በሚል በምዘጋጅበት ሰዓት ላይ ሳላስበው ያችኛዋ ልጄ እንድትካደም እያደረጉ በቃ አላስፈላጊ ነገር ውስጥ ገባሁኝ እና ስራው በጣም ከፍተኛ ሚስጥር የሚጠይቅ ነው። አንዱ የአንዱን ስራ አያውቅም፣ አንዱ የአንዱን ኃላፊነት አያውቅም። በጣም ነገሮች በሚስጥር የሚሰሩበት ቦታ ላይ ነው። ስለዚህ ሰዎችን እኔ ሳሰማራ ስልክ እንትን ስል በጣም እየተጠነቀቅ ከምሰራው ስራ ነው። አለበለዚያ ሁሉ ነገር ላይ ሞት ነው በቃ ያለው። የሆነ ጥፋት ካጠፋ ወይ አንተ ትሞታለህ ወይ የሆነ ሰው እንደሚሞትብህ ነው። በቃ የሞት ፊርማ ፈርመህ ነው የምትገባው። ስለዚህ በዚህ ሁኔታ ውስጥ እያለሁ እየተጠነቀቅኩ እያለሁኝ ያው የእናንተ ባልደረባ መጣና ነገሩን እንትን ብሎ እሱ ለመፍትሄ በሚጣደፍበት ጊዜ ብዙ ጊዜ እየተከላከለን ብዙ ሰዎችን እንመልሳለን፣ ግን ነገሮች ተበላሽ። እኔ ልወጣ በምዘጋጅበት ሰዓት ላይ ነገሮችን እያመቻቸው ባለበት ሰዓት ላይ ይሄ ነገር ተፈጠረና ከዛ በቃ የኔ መውጫዬ ጊዜ ረዘምብኝ፣ ጭራሽ ደግሞ ነገሮች ጠበቁብኝ። ስለዚህ እዛ ቦታ ላይ የሚደረጉ ነገሮች አንዳንድ ጊዜ ማየትም ሊያሳብድ ይችላል። ብዙ የሰው ልጅ አይምሮ አንድን ነገር አይተ የማትቋቋመው ሁኔታ ነው። ለምሳሌ አሁን እዛ ቦታ ላይ ኤሊ የሆነ ወቅት ላይ ከተማ ውስጥ አይተ ከሆነ ኤሊ በጣም ውድ ነበር። ኤሊ ይታዘዝና የኤሊ አንገት ተቆርጦ ያ የኤሊ ደም ከዛ በኋላ የሚጠጣበት ሁኔታ አለ። የተለያየ የሰዎች አይምሮ ሊቀበሉ የማይችላቸው ነገሮችን እዛ ቦታ ላይ ታያለ። ያንን ማየት ሊያሳብድ ይችላል። ያንን ስነስርዓት ራሱ እዛ ቦታ ላይ መገኘት በራሱ ከሰው አይምሮ በላይ ስለሆነ ብዙ ሰዎች ሊሞቱ ሙሉ ይችላሉ። ስለዚህ ወደዛ እንዳይደርሱ እንጠነቀቃለን። ስለዚህ ከኔ በታች ያለው ሰዎች ብዙ ጊዜ ወደዛ ቦታ ላይ አልመራቸውም። ስለዚህ አሁን የእናንተ የስራ ባልደረባ ግን ይሄንን አልፎ ለማየት ጥረት እያደረገ ነው። ስለዚህ ነገሮችን አበላሸብን። ብዙ ነገሮችን የሰው አንተ አንድ የሰው ጭንቅላት ተቆርጦ እንደዚህ እንደ ኳስ እየተንጠባጠበ ሲስቅ ብታይ ምንድን ነው የምትሆነው? ሲናገር ብታይ ምንድን ነው የምትሆነው? አትምጡ። ሁሉ ነገር ጥበብና ዘዴ ነው የሚፈልገው። ሁሉ ነገር በመሳሪያ በፖሊስ ያለ በሽጉጥ ያለ እኮ የማትፈታቸው ብዙ ችግሮች አሉ። እኔ ራሴ እዚህ ቦታ ላይ ገባሁኝ። እንዴት አድርጌ ነው መውጣበትን ነገር በማሰላሰልበት ሰዓት ላይ ተሙ እንደዚህ አይነት ነገር መጥቶ ነገሮችን አበላሽ። እኔ የሚገርም ነገር እዚህ ብልታቸው የማይንቀሳቀስላቸው ሴክሹዋሊ መንፈሱ ራሱ ይይዝና ሴክሹዋሊ የሚያደርጉበትን ነገር ይይዝና ከዛ በኋላ ራሱ ደግሞ መፍትሄ ያደርጋል። በእኔ ልጅ ነበር ሙከራ የሚያደርጉት። ልጄን ወስደው ከዛ በኋላ ላይ እንደሚሰራና እንደማይሰራ እስኪ ቼክ እናድርግ ብለው ሴቷን ልጄን እያየው ከዛ በኋላ ቼክ አድርጎ መገናኘቱን ቼክ አድርጎ እንደሚሰራ አረጋግጦ የሚሄደው በእኔ ልጅ ነበር። ይህን ያህል እያመመኝ ይህን ያህል ለመውጣት አመቺ ጊዜ እየፈለግኩኝ ግን ጊዜ አለመቻችልህ አለኝ። ነገሮች ልወጣ በምችልበት ሰዓት ላይ ደግሞ ይህ ነገር ተፈጠረ። አሁን ነገሮች የጠበቁት እኔ ላይ ነው ያለው እና በጣም ከባድ ሁኔታ ውስጥ ነው ያለ ነው። እኔ ሲኦልን በህይወታችን ነው እያየን ያለ ነው። የሰው ልጅ ሊያይ የማይችለው አይቶ ደግሞ ሊድን የማይችልበት ቦታ ውስጥ ነው የገባሁት። እኔ ለመፍትሄ ብዬ ከባድ ችግር ውስጥ ነው ያለሁት። እኔ አሁን የሚረዳኝ ሰው ራሱ እፈልጋለሁ። ስለዚህ ከባድ ችግር ነው ያለው። ለፖሊስ አታመለክት ነገር ተኩሳት። ግን መንፈስ እንዴት አድርገህ ነው የምትተኩሰው? በአየር ላይ ብትተኩስ ማንድን ነው የምታገኘው? ወንዝ ነው የምታየው። ወንዝ ነው። ግን ብዙ ቀን ላይ ስትመለከተው ወንዝ ነው። ሌሊት ላይ ብዙ ነገሮች ይፈጠራሉ። ከውሃ ውስጥ የሚወጡ ነገሮች አሉ። ብዙ ነገሮችን ታያለህ። ድምፅ ትሰማለህ።
ብዙ አይነት ነገሮችን ታያለህ። እኔ አሁን ይህን ብነግርህ አንተን መጉዳት ነው። በአንተ በአይምሮ ልክ ነው እየነገርኩ ያለሁት። ስለዚህ እባክህ እኔንም ተረዳኝ። ስለዚህ እኔ ራሴ ከባድ ጭንቀት ውስጥ ጉድጓድ ውስጥ ነኝ ያለሁት። የሚረዳኝ ይፈልጋለሁ። ስለዚህ ይሄ ነው ያለ ሁኔታ ይሄ ነው እና እኔ የምንም የበላይ አዛዥም በሆን ለመውጣት እየፈለግኩኝ መውጣት ያልቻልኩ ሰው ነኝ። ጊዜ የምጠብቅ ሰው ነኝ። ስለዚህ ነገሮች አሁን ተበላሹብኝ። የእናንተ የስራ ባልደረባ መምጣት ደግሞ ነገሮችን የበለጠ ድፍርስ አደፈራረሰው። አሁን ተተረማምሷል። እዛ አንተና ሚስጥር አውጥተህ ነው አንተና ነገሮች እየተጠላለፉ ነው ያሉት። ማን ነው ይሄን ነገር ያደረገው? ማን ነው ሚስጥር ያወጣው? እኔ ራሴን ስለ አንተና እየተባባልን አሁን ከፍተኛ ትርምስምስ ተፈጥሯል በአምልኮ ስነ ስርዓት ውስጥ። ስለዚህ ይሄ ነው ያለው ሁኔታ። ምን እንደማደርግ እንግዲህ እኔ አላውቅም። እንግዲህ አስበው እንግዲህ ሴት ልጅን እያየ እንደዚህ ማድረግ ከዚህ በላይ እንግዲህ ምን ከባድ ነገር። ቆይ ማለት ለጠንቋይዋ ቀኝ እጅ ነህ አይደል አንተ? አብዛኛውን ስራዎችን የምትሰራላት አንተ ነህ። ታዲያ እንደዚህ አይነት ስራዎችን እንደምትሰራ እያወቅህ በተለይ እዛ ቦታ ላይ እሷን የምትካድማት የራስ ሴት ልጅ እንደሆነች እያወቀች እንዴት እንደዚህ አይነት ትዕዛዞችን ልትፈጽም ትችላለች? እኔ ለመውጣት ነው የምፈልገው። ለመውጣት እንትን በምል ጊዜ በቃ የግዴታ የተለያየ ችግር ያለባቸው ሰዎች አሉ። ችግሩን የሚፈጥረው በነገራችን ላይ የተለያየ ሞዴስም የሰዎች የወር አበባ የሚፈጠረው በራሳቸው በመጣው ነገር ችግር እንዲፈጠር ነው የሚሰራው። ከዛ በኋላ ለችግሩ መፍትሄ ደግሞ እኛ አለን ነው የሚሉት። ጤነኛ የነበረውን ሰው አሳምመው እኛ ጋር ነው መድኃኒቱ ብሎ እንደገና ደግሞ መንፈሱ ሲወጣና መንፈሱን እንዴት ብዬ ልበል? ለምሳሌ በአንድ ሴት ልጅ የወር አበባና ንጽህና መቆጣጠሪያ ይደገምበታል። ከዛ በኋላ ለዚህ ችግር መፍትሄ አለ ተብሎ ደግሞ ይነገራታል። ለመፍትሄው ስትመጣ ደግሞ ከዛ መሞከራ የሚያደርጉት ሴት ከሆነች በወንድ ነው። በተለይ ብዙ ጊዜ ደግሞ ወንዶቹ ብልታቸው እንዳይሰራ ይደገምባቸዋል በፓንታቸው በሆነ ነገር ሲሰራ። ከዛ በኋላ ይበላሉ፣ ይጠጣሉ፣ ግን ሴክሹዋል ነገራቸው አይንቀሳቀስም። እነሱ ቸኩለው እኔ እንደሄድኩት ሆስፒታል ይሄዳሉ። ስኳር ነው ምናምን በሚለው ነገር ነው ብዙ ጊዜ የሚያምኑት፣ ግን አይደለም፣ የመንፈስ አሰራር ነው። ከዛ እኛ ለመፍትሄው ደግሞ መፍትሄ ያለን ብለን እንመጣለን። ከዛ ሲመጡ ደግሞ በራስህ ልጅ ይህን ነገር መሞከራ ሲሆን ደግሞ በጣም እኔ አሁን ያመመኝ ይሄ ነው። እንዴት እንደምትሰቃይ እኔ እያየሁ ይሄን ማየት ራሱ ምን ያህል እንደሚያም እኔንም ራሱ ብትረዳኝና ብትረዳኝ ደስ ይለኛል። በጣም የከበደኝ ነገር አሁን ይሄ ነው። ሴቶችን ደግሞ ወንዶቹ የሚሞክሩባቸው ሴቶች አሉ። ስለዚህ አሁን ሴት ልጅ አሁን እየተሰቃየች ነው። ቢስነ ልቦና ጫና ውስጥ ነው ያለችው። ስለዚህ ከባድ ችግር ውስጥ ነኝ ያለሁት። ስለዚህ እኔ የበላይ መሆኔን አለቃ መሆኔን አይደለም ማየት ያለብህ፣ ከባድ ሐዘን ውስጥና ስቃይ ነኝ ያለሁት። ስለዚህ ይህን ይመስላል ያለው ሁኔታ። እሺ ማለት እዛ ቦታ ላይ ከዚህ በተጨማሪ ብዙ ነገሮች እንደሚደረጉ በተለይ እነዚህ የመንፈስ አሰራሮች በጣም ለህይወት ዋጋ የሚያስከፍሉ በጣም ዘግናኝ። አሁን እንኳን ስትገልጽልኝ የነበረው መናገር ባለብኝ ልክ ወይ ደግሞ የሰው ልጅ አይምሮ ይረዳዋል ብዬ በማስበው ልክ ነው ልናገር የምችለው እንጂ ከዛ በላይ ዱብዳ የሆኑ ነገሮች ይፈጸማሉ እያልክ ነበር። እና አሁን የነገርከኝም ነገር ተመልካቾቻችን ከባድ ነው። የመንፈስ አሰራር በእርግጥ በጣም ከባድ ነው። በብዙ አይነት መንገድ የተለያዩ መምህራኖችም ዩቲዩብ ላይ የተለያዩ ነገር ላይ ክርስትና የእስልምና እምነት ተከታዮች ከሆናችሁ ሲያስተምሩ ልትሰሙ ትችላላችሁ። እና መንፈሶች ምን ያህል በረቀቀ መንገድ ሰውን እንደሚቆጣጠሩ ሰዎችን እንደሚይዙ እና እንግዲህ በላይ እየተናገረ ያለው ያንን ይመስለኛል። ብዙ ነገሮች እዛ ቦታ ላይ እንደሚፈጸሙ ብዙ ነገሮች እንደሚደረጉ ማሰብ ቀላል ነው። እንግዲህ በንጽህና መቆጣጠሪያ ወይም ደግሞ የወር አበባን ተገን በማድረግ ብዙ ነገሮች እንደሚደረጉ የሰዎችን እድል ይመስለኛል አይደል? እንደዚህ አይነት ነገሮችም አሉ። እድላቸው እንዲሰለብ በተለይ ደግሞ አሁን ሆን ብሎ በተለይ ባለሀብት ከሆነ ያ ሰውዬ እንደምንም ብሎ ከዛ ቤት ውስጥ በሰራተኛው አማካኝነት የሆነ ነገር ሴቷ ከሆነች እንደዚህ እንዳልከው እንደዚህ ፀጉሯን የእሷን ነገር ይጠቀምና ይደገምበታል። ያም ሰውዬ ደግሞ ከሚጠቀምበት ነገር ይደረግና ከዛ በኋላ ላይ ያን ሰውዬ የሚቀርቡ ደግሞ ባለሀብቶች አሉ። ከኔ ደግሞ የበላይ የሆኑ ሰዎች አሉ። እኔ አሁን እንደዚህ እግረኛም በመኪና ትልልቅ ባለሀብቶች ልክ ችግር ውስጥ ሲገቡ የመፍትሄ አካል ይዘው የሚመስሉ ሰዎች ወደ እነዛ ሰዎች ይመራል። ከዚያ እነዛ ሰዎች ያው የጨነቀው ልክ እኔ እንደገባሁት ማለት ነው። ከዛ ለመፍትሄ ይመጣሉ። ልክ ለመፍትሄ ሲመጡ ደግሞ የማይወጡበት ወጥመድ ውስጥ እዛው ተይዘው ራሳቸውን ያገኙታል። ሁሉ እርዳታ የሚፈልግ ነው። ከውጭ ጋር ኮኔክት ያለ ግንኙነት ያላቸው ብዙ ሰዎች አሉ። ከእኛ ሚስጥር በላይ ደግሞ የሆነ እኛ የማናውቀው ደግሞ
ብዙ አይነት ሚስጥሮች አሉ። ስለዚህ በሚስጥርና በከፍተኛ ጥንቃቄ የሚሰራ ስራ ነው። እኔ አሁን ይሄንን የምነግርህ በአንተ አይምሮ ልክ ነው። አሁን የሆነ ነገር በነግርህ አንተ ራሱ ልታብድ ትችላለህ፣ ጭንቀት ውስጥ ልትገባ ትችላለህ። ወጣት ነህ። እኔ ብዙ ነገር ስላየው ብዙ ነገር ወደ ላይ እያለኝ እያስታወከኝ እያቃዠኝ ብዙ ነገር ውስጥ ሆኜ ነው እዚህ የደረስኩት። ስለዚህ አሁን እኔ አንተ ልትረዳ በምትችልበት ልክ ነው እያስረዳሁ ያለሁት። ስለዚህ ብዙ ሰዎች እርዳታ የሚፈልጉበት ሁኔታ አለ። ማን ባወጣን ማን በደረሰልን የሚሉ ብዙ ሰዎች አሉ። ይሄን የሆኑ ሰዎች በመኪና የሚሄዱ ሰዎች ሊሆኑ ይችላሉ። ትልልቅ ቤት ውስጥ ያሉ ሰዎች ናቸው እርዳታ የሚፈልጉት። ግን አንተ ስታያቸው ተመችቶት በትልቅ መኪና የሚሄድ የሚመስልህ ግን በጣም በጭንቅ ውስጥ ነው ያለው። ስለዚህ እኛ በቅርበት ስለምናውቅ በምን ያህል ውጥረት ውስጥ እንዳሉ የምናውቀው እኛ በቅርበት ጉዳዩን ስለምናውቅ ነው። ስለዚህ ይህ ዓለም በብዙ ሚስጥር የተሞላ ነው። ስለዚህ እነዚህ በትልልቅ በውድ መኪና ሄደው ስታያቸው የተመቻቸው እንዳይመስሉ እኔ በቅርብ ስለማውቅ ማለት ነው። እንግዲህ ተመልካቾቻችን ያው በላይ የነገረን ነገር አለ። ከዛ በተጨማሪ ግን አንዳንድ ነገሮችን ማጣራት መቻል አለብን። አሁን በላይ እንግዲህ ጠንቋይዋ የት ልትገኝ እንደምትችል በተለይ ከካሜራም ጀርባ አንድ ሴት አለች፣ ከጠንቋዩ ጋር ቅርበት ያላት ሴት። ወደ እሷ መሄድ ትችላላችሁ። እሷ ያለችበትን ቦታ ነው የጠቁማችኋለሁ እና ልጆቿ በጣም የተጎዱ ናቸው። እዛ ቦታ ላይ ልጆቿ በተለየ ሁኔታ ጉዳት እንደደረሰባቸው ለጠንቋይ ቅርብ እንደሆነች እና ብዙ ነገሮች እንደምታውቅ ከዛ ህይወት ለመውጣት የሞከረች ነች። እስቲ ብዙ ሚስጥሮችን ልትነግራችሁ ትችላለች እያልከንም ነበር እና ልጆቼን ብትረዱልኝ ደስ ይለኛል። አሁን እኔ ልጆቼ እርዳታ ይፈልጋሉ። በምን አይነት ሁኔታ ውስጥ እንዳሉ እንኳን እኔ አላውቅም። አሁን ነገሮች ተተረማምሰዋል። በተለይ ተሙ ከመጣ በኋላ ብዙ ትርምስምስ ነው ያለው። ስለዚህ በምን አይነት ሁኔታ ውስጥ የሆኑ ነገሮች አሁን ይደበቃሉ። አሁን ልጅ አሁን ሰሞኑን የለችም፣ የት እንደገባች አላውቅም። ምክንያቱም የሆነ ነገር ለጥንቃቄ ሲሉ የሚያሸሹት ሰው አለ፣ የሚቆልፍበት ሰው አለ። ስለዚህ አሁን እኔ ራሴ አሁን በጭንቅ ውስጥ ነው ያለሁት። ስለዚህ የእናንተን እርዳታ ነው የምፈልገው። አሁን እባክህ ወንድሜ እባክህ እንደው የሆነ ነገር አድርግና ከዚህ ስቃይና ጭንቀት አድነኝ እባክህ። እንግዲህ አሁን እሷ ያለችበትን ሁኔታ እንዴት ልናገኛት እንደምችል ጥቆማ መስጠት መቻል አለበት። ከእኛ ጋር የምትተባበር እኛን የምታገዘን ከሆነ ነገሮችን ለማስተካከል እንሞክራለን። ላደረሳቸው ጥቃቶች እያንዳንዱ ነገር በወንጀል የምትጠየቅ ነው የሚሆነው። ምክንያቱም ከመጀመሪያ ልጅ ጋር በመተባበር ነው እንግዲህ ወንድሜ ተሙን ወጥመድ ውስጥ ከታችሁ የወላ ጉዳት እንዲደርስበት ያደረጋችሁት እና ከዛ በተጨማሪ ደግሞ ያቺ ጠንቋይ ጋር ብዙ ግንኙነት እንዳለ እናውቃለን። ለዚህ ህግ ተጠያቂ ያደርግሃል። ከዛ ውጭ ግን እንግዲህ ምንም አታውቅ ልጅ አለች። እሷን በቻለው አቅም ጸዳልን እኛንም ስለተባበረችን ከዚህ ነገር ለማውጣት በቻልነው አቅም እንጥራለን። ነገር ግን አሁን የጠቆምከን ሴት አለች፣ በተለይ ከጠንቋይ ጋር ግንኙነት ያላት እሷም የተበደለች ሴት እንደሆነች ነው። ተመልካቾቻችን እንግዲህ ጠንቋይን እስክናገኝ ድረስ የተበደሉ ሰዎችን ዝም አንልም። ዋነኛ ዓላማችን የተበደሉ ሰዎችን እንባ እናብሳለን ብለን ስለሆነ የተነሳ ነው። ያችን ሴትም እንባን እያበስን ከዛ በተጨማሪ ያለውን ግንኙነት እያጣራን ነው የምንሄዱ ጠንቋይን እስክናገኛ ድረስ እና እንግዲህ ሌላ የምትለኝ ነገር አለ በላይ? ያው እርዳታቸው ቢፈጥርልን ብዬ ነው የማስበው። ምክንያቱም እኔም ራሴ አሁን ለእኔ መልካም አጋጣሚ ሊሆን ይችላል። አሁን ሳስበው እንግዲህ እኔ ባጭሩ በአቋራጭ ልውጣ ላምልጥ ያልኩበት የራሴ ጊዜ ነበረ። ምናልባት ለእኔም ይሄ ጊዜ ደርሷል ብዬ ነው የማስበው። ስለዚህ አሁን እኔ ከእናንተ ጋር መተባበር አሁን ግዴታዬ ነው። ምክንያቱም ለእኔም ራሷ መልካም አጋጣሚ ሊሆን ይችላል ከዚህ የማመልጥበት። ስለዚህ ለበጎ ነው ብዬ ነው የማስበው። ስለዚህ ከእናንተ ጋር እናንተ በምትሉኝ መልክ ሆነ እየተባበርን አብረን እንግዲህ በምችለው ያህል ባወቅኩት ይህ ሚስጥር በማውቀው ልክ ከእናንተ ጋር እተባበራለሁ። ቆንጆ። ስለዚህ ተመልካቾቻችን ነገሮችን ለማስተካከል እንሞክራለን። የተባለችውንም ሴት በደንብ አጣርተን ለማግኘት እንሞክራለን። ወንድም የተሙ ያለበትንም ሁኔታ ማወቅ መቻል ስላለብን አሁን ቀጥታ ወደዛ መሄድ ይሆናል። እኔም በላይ በእኛ የህግ አካላቶች ቁጥጥር ውስጥ በመሆን ወደ ፖሊሶች ይሄድና አንዳንድ ምርመራዎችን ይደረግበታል ማለት ነው። እንግዲህ የመጀመሪያ ልጁም ይህን ነገር ታደርጋለች። እኛ ግን ያንን ወንዝ ለማጣራት እንሞክራለን። የተወሰኑ ባልደረቦቻችንን አስቀምጠን እንደገለጸላችሁ ወንዙ በጣም አስፈሪ ነው፣ ጫካው በጣም አስፈሪ ነው እና በቀን ካልሆነ ነገሮችን መዳፈር ይከብዳል። ምክንያቱም የህግ አካላቶችን ይዘን ብንሄድ ከመንፈስ ጋር ቀጥታ መዋጋት ሊከብድ ስለሚችል ነገሮችን ጥሩ በሚሆን መንገድ ለማስተካከል እንሞክራለን። ተመልካቾቻችን ያለውን ነገር እናጣራለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ሚዲያችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ብዙዎች የኛ ቪዲዮ ወደ ሰው እንዳይደርስ በጣም በቻሉት አቅም እየጣሩ ነው ያሉት። አንድ ቻናላችንን እንዳዘጉብን ታውቃላችሁ። ይህንንም ነገር ደግሞ እንደዛ እንዳያደርጉ በቻላችሁት አቅም ቪዲዮቻችንን ስታዩ ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ላይክ ማድረጋችሁን፣ ኮሜንት መስጠታችሁን አትርሱ። ላለው ቸር ቆዩ።